ነት አንድሮፖዝ የወንዶች ጾታዊ ሆርሞን መቀነስ በሽታ ይህ በሽታ ማለት ቴስቶስተሮን የሚባለው የወንድ ጾታዊ ሆርሞን ከልክ በታች ሲቀንስ ማለት ነው። ይሄ ክስተት ልክ እንደ ሴቶች ሜኖፖዝ የወር አበባ መታየት ማቆም አይደለም። ምክንያቱም በአንድሮፖዝ በሽታ ውስጥ ይህ የወንዶች ጾታዊ ሆርሞን ቀስ እያለ በሂደት ነው የሚቀንሰው። ከ50 ዓመት በላይ ከሆናቸው ሰዎች 30% የሚያክሉት ሰዎች የዚህ በሽታ ምልክቶች ይታይባቸዋል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። የስኳር በሽታ ለቶክሲክ ኤስትሮጀን ሉክ-አላይክስ ተጋላጭ በመሆናቸው ምክንያት የሴት ጾታዊ ሆርሞናቸው በጣም የሚቀሰቀስባቸው ወንዶች ይህ በሽታ በወጣትነት ዘመናቸው ሊይዛቸው ይችላል። ድጋሚ የተጣራ ውሃ የሚጠጡ፣ ሪሳይክልድ ዋተር፣ ቆሻሻ ማቃጠያ ገንዳ አካባቢ የሚኖሩ፣ የመድኃኒት ፋብሪካዎች ውስጥ የሚሰሩ፣ ከፕላስቲክ ቀለም ወይንም የኬሚካል ፋብሪካዎች አካባቢ የሚኖሩ ሰዎች፣ የጸረ ተባይ እና ሌሎች ኬሚካሎችን የሚጠቀሙ እርሻዎች አካባቢ የሚኖሩ ሰዎች በውስጣቸው ያለው የኤስትሮጀን ሆርሞን ገኖ ይወጣል። ከልክ በላይ የሆነ ውፍረት፣ ከፍተኛ የደም ግፊት፣ ከልክ በላይ ወይንም ሁልጊዜ አልኮል መጠጣት፣ ትምባሆ፣ ማሪዋና፣ ሐሺሽ፣ ሃይፖጎናዲዝም ችግርን የሚያስከትሉ እንደ ክላይንፌልተርስ፣ ዊልሶን ተርነርስ እና አንድሮጀን ኢንሴንሲቲቪቲ ሲንድሮምስ ያሉ የዘረመል ችግሮች። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ የሚከሰተው ቴስቶስተሮን የሚባለው የወንድ ጾታዊ ሆርሞን ከልክ በታች ሲቀንስ ማለት ነው። ቴስቶስተሮን የሚባለው የወንድ ጾታዊ ሆርሞን ፊታችን ላይ ጸጉር ወይንም ጺም እንድንወጣ፣ ወፍራም የወንድ ድምፅ እንዲኖረን፣ የጡንቻ ጥንካሬ እንዲኖረን፣ ከፍተኛ የጾታዊ ግንኙነት ፍላጎት እንዲኖረንና ከፍተኛ የተፎካካሪነት ስሜት እንዲኖረን ያደርገናል። እድሜያችን እየገፋ ሲሄድ ቆለጣችን የሚያመርቷቸው የቴስቶስተሮን መጠን ተፈጥሯዊ በሆነ መንገድ እየቀነሰ ይሄዳል። ነገር ግን አንዳንድ የሕክምና ሁኔታዎች ይህንን በሽታ ቀደም ብሎ እንዲከሰት ሊያደርጉት ይችሉ። ለምሳሌ የቆለጥ ካንሰር በሽታ እና የቆለጥ በቀዶ ጥገና ሕክምና ማስወገድ ሕክምና። የቆለጥ ካንሰር በሽታ ይዟቸው የጸረ ቴስቶስተሮን ሕክምና እየወሰዱ ያሉ ሰዎችም ይህ በሽታ ሊከሰትባቸው ይችላል። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች የሚከተሉት ናቸው። አካላዊ ምልክቶች ራሰ በርህ መሆን፣ ወንዶች ከሴቶች በተለየ ጸጉር የሚያበቅሉባቸው ቦታዎች ላይ አለማብቀል ወይንም አነስተኛ ማብቀል፣ የጡንቻ ሴሎች መቀነስ እና ፋትስ መብዛት፣ የሰውነት ጥንካሬ እና ወንዳወንድነት መቀነስ፣ የአቅም ማነስ እና የድካም ስሜት፣ የቀለጥ መጠን መቀነስ፣ የፕሮስቴት መተለቅ፣ ስንሸና መቸገር ወይንም አለመመቸት፣ የጀርባ ህመም፣ የመገጣጠሚያ ህመም እና ድርቅ ማለት ስሜት። ከልብ ጋር የተያያዙ ምልክቶች ለልብ ድንገት ቀጥ ማለት የጤና ችግር፣ ሃርት አታክ፣ ይበልጥ ተጋላጭ መሆን፣ የኢኑሊን፣ ኮሌስትሮል እና ትራይግሊሰራይድስ መጠን መጨመር፣ ከፍተኛ የደም ግፊት ለሚያስከትለው የልብ ደም ቱቦ ኮሮናሪ አርተሪ ተለጣጭነት መቀነስ የጤና ችግር ይበልጥ ተጋላጭ መሆን፣ የልብ ጡንቻ ጥንካሬ መቀነስ። ከአእምሮ ጋር የተያያዙ ምልክቶች ዝቅ ያለ ስሜት፣ ቶሎ መረበሽ እና ደህንነት አለመሰማት፣ የውስጥ አለመረጋጋት፣ የከፍተኛ ጫና ስሜት መሰማት፣ ማተኮር መቸገር፣ የማስታወስ ችግር፣ የማሰብ ችሎታ መውረድ። ከጾታዊ ግንኙነት ጋር የተያያዙ ምልክቶች ለጾታዊ ግንኙነት ፍላጎት ማጣትና ስሜት መቀነስ፣ የወንድ ብልት አልቆም ማለት። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ስለሚታዩብን ምልክቶች ትጠይቀናለች። አካላዊ ምርመራም ታደርግልናለች።
ከእነዚህ ምልክቶች ጋር የሚያያዙ ሌሎች በሽታዎች መከሰት አለመከሰታቸውን ለማረጋገጥ ሐኪማችን ምርመራዎችን ታደርግልናለች። የቴስቶስተሮን ሆርሞን መጠንን ለመለካት ሐኪማችን የደም ምርመራ ልታደርግልን ትችላለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ሐኪማችን ለዚህ በሽታ በብዛት የተለመደውን ሕክምና ትሰናለች። ይህም የቴስቶስተሮን ሆርሞን በደማችን ውስጥ ትሰናለች። ይህ መድኃኒት የሚታዩብንን ምልክቶች ይቀንስልናል። የአኗኗር ዘይቤ ለውጦች ማድረግ ለምሳሌ ስፖርታዊ እንቅስቃሴ ማድረግ፣ ጫና መቀነስ እና የተመጣጠነ ምግብ መመገብም እነዚህን የበሽታ ምልክቶች ይቀንሱልናል። ነገር ግን ይህ የሆርሞን ሕክምና የራሱ የሆኑ አደጋዎች ስላሉት ከመውሰዳችን በፊት ሐኪማችንን ማማከር ይኖርብናል። ይህ የሆርሞን መድኃኒት በተለያዩ መንገዶች አለ። ለምሳሌ ቆዳ ላይ በሚለጠፍ፣ በእንክብል፣ በጄል እና በመርፌ መልክ ይሰጣል። ሐኪማችን የአኗኗር ዘይቤያችንን ከግምቱ ውስጥ በማስገባት የትኛው አይነት መድኃኒት እንደሚስማማን ትወስናለች። በተጨማሪም ለመጀመሪያ ጊዜ መድኃኒቱን ከወሰድን በኋላ ሐኪማችን ጋር እየሄድን መድኃኒቱ አስፈላጊውን ውጤት እያመጣልን ለመሆኑ ለማወቅ ሐኪማችን ጋር እየሄድን መከታተል ይኖርብናል። ቆዳ ላይ የሚለጠፍ የቴስቶስተሮን መድኃኒት ይህ መድኃኒት ከልጥፉ ላይ በቆዳችን በኩል አድርጎ ወደ ሰውነታችን ይገባል። ይህ አይነቱ የሕክምና ዘዴ መድኃኒቱ በትንሹ ቀስ እያለ ሳያቋርጥ እና በተመሳሳይ መጠን ወደ ሰውነታችን እንዲገባ ያደርጋል። ይህ ሕክምና በቀን ውስጥ አንድ ጊዜ ነው የሚሰጠው። ሐኪማችንን ይህንን ልጥፍ መድኃኒት ደረቅ ቆዳ ፈልጋ ጀርባችን ላይ፣ ሆዳችን ላይ፣ ክንዳችን ላይ ወይንም ታፋችን ላይ ትለጥፍልናለች። ቴስቶስተሮን ጄል ሐኪማችን በዚህ የሕክምና ዘዴ በጄል መልክ የተዘጋጀውን የቴስቶስተሮን ሆርሞን መድኃኒት ክንዳችንና እጃችን ላይ ትቀባናለች። ነገር ግን ይህን ሕክምና ስንጨርስ ሌላ ሰው ከመንካታችን በፊት እጃችንን መታጠብ ያስፈልጋል። ካፕሱልስ ሐኪማችን በእንክብል መልክ የሚወሰድ የቴስቶስተሮን ሆርሞን መድኃኒት በቀን 2 ጊዜ ከምግብ በኋላ እንድንወስድ ትመክረናለች። ነገር ግን የጉበት በሽታ ያለባቸው ሰዎች፣ ከባድ የልብ ወይንም የኩላሊት በሽታ ያለባቸው ሰዎች ወይንም በደማችን ውስጥ ከፍተኛ የካልሽየም መጠን ያለባቸው ሰዎች ይህንን መድኃኒት መውሰድ የለባቸውም። ቴስቶስተሮን ኢንጀክሽንስ በዚህ የሕክምና ዘዴ ሐኪማችን በ2፣ 3 ወይንም 4 ሳምንት አንዴ በጡንቻችን በኩል በመርፌ ቴስቶስተሮን ሰፓዮኔት እና ቴስቶስተሮን ኤናንቴት የሚባሉ የቴስቶስተሮን ሆርሞን መድኃኒቶችን ትሰናለች። እነዚህ መድኃኒቶች የሆርሞን መጠናችንን ስለሚጨምሩ የባህሪ ለውጥ ሊያመጡብን ይችላሉ። ነገር ግን የጉበት በሽታ ያለባቸው ሰዎች፣ ከባድ የልብ ወይንም የኩላሊት በሽታ ያለባቸው ሰዎች ወይንም በደማችን ውስጥ ከፍተኛ የካልሽየም መጠን ያለባቸው ሰዎች ቴስቶስተሮን ሰፓዮኔት የሚባለውን መድኃኒት መውሰድ የለባቸውም። ከባድ የኩላሊት በሽታ ያለባቸው ሰዎች ቴስቶስተሮን ኤናንቴት የሚባለውን መድኃኒት መውሰድ የለባቸውም። የልብ በሽታ ካለብን፣ ደም የሚያቀጥን መድኃኒት እየወሰድን ከሆነ፣ የፕሮስቴት መተለቅ ከተከሰተብን፣ የኩላሊት ወይንም ጉበት በሽታ ካለብን እነዚህን መድኃኒቶች ከመውሰዳችን በፊት ሐኪማችንን ማማከር ይኖርብናል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ፣ ሲጋራ ማጨስ እና ከፍተኛ የኮሌስትሮል መጠን ይህ በሽታ ያለ ዕድሜው እንዲከሰት ሊያደርግ ይችላል። ስለዚህ ሲጋራ ማጨስ ማቆም እና የኮሌስትሮል መጠናችንን መቆጣጠር አለብን። ዘወትር የስፖርት እንቅስቃሴ ማድረግ ጡንቻዎቻችን እና አጥንቶቻችን እንዳይሟሽሹ ይረዳል።